በምን እንደተፋታን ታውቃለህ? ሁለት ምክንያቶች ናቸው። እሷ የምትለው አለ እኔ የምለው አለ። አንድ በሃይማኖት አለች፣ ሁለተኛ ደግሞ ከፍሬንድ ጋር ተኝታ አገኘኋት። ምን ያበደ ነው የመጀመሪያው ምክንያት የመጀመሪያው ምክንያት በጣም አላስፈላጊ በጣም ከማውቀው ሰው ጋር ማለት ገባህ ምናምን አሉ ያ እጅ ከፍንጭ እንዴ ጸጋ እንዴ ጸጋ። ይሄ ቪዲዮ ለብዙዎቻችን ትልቅ መልእክት የያዘ ቪዲዮ ነው። ብዙዎች ምናልባት አሁን ስላወራው ጉዳይ ላይ ብዙ ትኩረት ሰጥተው ቪዲዮ ሰርተውበት ሊሆን ይችላል። ነገር ግን ኢግኖር የተደረገ በጣም ጠንካራ ሐሳብ ተነስቷል በዚህ ቪዲዮ ላይ ማለት ነው። እስኪ እሱን ላሰማችሁና ሐሳብ እናነሳበታለን። ባይዘው የመጀመሪያው ምክንያት አላስፈላጊ ነው። አንድ ሁለት ምክንያት ምናምን ተለናል። ሃይማኖቱ ምን አገባ? መጀመሪያ በሃይማኖቱ ምናምን እየተስማማን ነበር። ከዛ በኋላ ምንድን ነበር እሱ ሃይማኖት ፊክስ አደረገችው። እሷ ኦርቶዶክስ ነበረች። ኦኬ አንተ ምንድነው? ጴንጤ ነኝ። እንዴ ጥብቅና አንተ ወይን ምናምን ትጨብሳለህ? ተሻግሮ ምናምን ጥሬ ስጋ እያስመጣ ነው ወይን እየጨበሰ ጥብቅ አድርጎ ጴንጤ ነኝ ምናምን ይላል። እንደሰማችሁት የመለያየታቸው ምክንያት የሆነው አንደኛው የሃይማኖት ምክንያት እንደሆነ በሃይማኖት ኬዝ እንደተለያዩ እሷ ኦርቶዶክስ እንደሆነችና እሱ ጴንጤ እንደሆነ አስረግጦ ሲናገር ሰማ ነው። ከዛ በኋላ ልጁ ቀጥል አድርጎ አንተ እየጠጣክ እንደዚህ እያደረክ እንዴት ጴንጤ ነኝ ትላለህ የሚል ንግግር ሲናገር እንሰማዋለን። ዋው አሁን ምንድነው ልላችሁ የፈለኩት የመጀመሪያው ነገር ይሄ በጣም ቆንጆ የሆነው ካልቸራችን ነው ለኛ ለጴንጤዎች ማለት ነው። ልክ ከመጠጥ ጋር ተያይዞ ሲነሳ አይ እሱ ጴንጤ ነው አይጠጣም ወይ ደግሞ አልጠጣም ስትል ጴንጤ ሆንክ እንዴ የሚል ሐሳብ ወይ ደግሞ ንግግር ሲነሳ እንመለከታለን። ዘፈን አልሰማም ስትሉ አው ጴንጤ ሆንክ እንዴ የሚል ሐሳብ ይነሳልና ይሄ በእኛ ካልቸር ውስጥ በጣም የሚወደድና የምንታወቅበት ነው እና ይሄ ካልቸራችን ዛሬም ወደፊትም መቀጠል ያለበት ነው። በቃ በዚህ ጉዳይ ላይ ኮምፕሮማይዝድ ማድረግ የለብንም አይደል? በቃ ይሄ ነገር ሊቀየር አይገባም። መታወቂያችን ሆኖ ሁሌ መቀጠል ያለበት በየትኛውም ዘመን የቀደሙትም አባቶቻችን አሁንም ያለውም ጀነሬሽን ወደፊትም የሚመጣው ትውልድ ይሄን ነገር ይዞ ሊያስቀጥል ይገባል። ጴንጤ ሲባል አይጠጣም፣ ጴንጤ ሲባል ዘፈን አይሰማም፣ ጴንጤ ሲባል ከኃጢአት ከርኩሰት መንደር የራቀ ነው የሚለው ነገር የቅድስናው ህይወት ካልቸራችን ሆኖ መቀጠል አለበት። እንግዲህ ይሄ የቅድስና ህይወት ውዴታ አይደለም ግዴታ ነው። በቃ ክርስቲያን ከዓለም ከተነጠለ በኋላ ወደ እግዚአብሔር መንግስት ከመጣ በኋላ ቅድስና ህይወት ከዓለም ርኩሰት መነጠል ግዴታ ነው። የክርስቶስን ህይወት መኖር አለብን። ሁለተኛው ደግሞ እርሱ እንደዚህ አይነት ህይወት ውስጥ እንዳለ እየጠጣ እንደሆነ አይነት ነገር ሲያነሳ ሰምተናል። እንግዲህ ጴንጤ ሆናችሁ ክርስቲያን ሆናችሁ በእንደዚህ አይነት ድካም ያላችሁ ልጆች ካላችሁ አይደል እንደዚህ አይነት ሰው ካለ በምንም ነገር በቃ ወደ ኋላ እንዳትሉ፣ በድካም ውስጥ ስለሆናችሁ ዓለምን እንዳትመለከቱ፣ ወደ ኋላ ሳይሆን ማለት ያለባችሁ ወደ ጌታ ይበልጥ እንድትቀርቡ ነው ጥሪ ማቀርብላችሁ። ለእናንተ ደግሞ ኢየሱስ ዛሬም እናንተን ይወዳችኋል። ካላችሁበት ነገር የትኛውም ድካም ውስጥ ብትሆን፣ የትኛውም የኃጢአት ህይወት ውስጥ ብትሆን ያዳነ ጌታ ይወድሃል። ደሙ ዛሬም ይቀድስሃል። ከጌታ ደረት ብቻ እንዳትርቁ፣ እንዳትጠፉ ከቤቱ በንስሐ ፊቱን ፈልጉት። በንስሐ ለመመለስ ወስኑ። ዛሬም ከጌታ ጋር ህብረት ለማድረግ ያን ፌሎ ለመመለስ ልባችሁ ይሻ እንጂ እግዚአብሔር ዛሬም እናንተን በክርስቶስ ደም ለማጠብ ዝግጁ ነው እና ከቤቱ አትራቁ፣ ተመለሱ። ጌታ ክርስቶስ ኢየሱስ ይወዳችኋል። ተባረኩልኝ።